ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው የግንባር መረጃዎች መካከል በተለያዩ አካባቢዎች አፍላ ውጊያዎች ቀጥለዋል። ከዚህ ጋር በተያያዘ የአየር ኃይል ስምሪት መኖሩና በተለያዩ አካባቢዎች ሰው አልባ አውሮፕላኖች ወይም ደግሞ የድሮኖች ስምሪቶችና ተያያዥ ጉዳዮችን በተመለከተ የግንባር ዝርዝር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። በሁሉም አካባቢዎች በወሎ፣ በጎንደር፣ በጎጃም እና በተለያዩ አካባቢዎች ያለውን አሁን ሁኔታ በዝርዝርና በግንባር በቅደም ተከተል ወደ እናንተ የማደርስ ይሆናል። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ካስኳቸው መረጃዎች መካከል ከመከላከያ የደህንነትና መረጃ ዋና መምሪያ ጀነራል ጌታቸው ጉድና እስከ አካባቢ ታጣቂዎች ድረስ የተዘረጋውን እንደዚሁ ደግሞ የአባይን በኦሮሚያ ሪፐብሊክ ውስጥ የማስገባትና የአባይ ግድብን የመጠቅለል ፕሮጀክትን በተመለከተም እንደዚሁ ያገኘሁት መረጃ አለ። ይህንንም በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዛ ባሻገር ኮሎኔል ጣሂር የመጨረሻ ያለውን ማስጠንቀቂያ ሰጥቷል። ይህን ዛቻና ማስጠንቀቂያ በተመለከተ ምን ምን ጉዳዮች ተነሱ የሚለውንም እንደዚሁ በዚህ ሰዓት አካትቻለሁ ወደ እናንተ የማደርሰው ይሆናል። እናንተ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ሜሴንጀር፣ ቴሌግራም፣ ዋትስአፕ በሜሴንጀር እና በሌሎች ማህበራዊ ሚዲያ መልእክት መላላኪያ መንገዶች ልታደርሱ ትችላላችሁ። ብዙዎቻችሁ መልእክት ሐሳቦችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ለአስተያየቶቻችሁ በተለይ ከአዲስ አበባ በርከት ያሉ አስተያየቶችን ልካችሁልኛል። እየተደረገ ያለው ጦርነትና ከዚህ ጋር በተያያዥ እየደረሱ ያሉት ጉዳቶችን በተመለከተ ከተለያዩ አካባቢዎች በየቀኑ መረጃና ሐሳቦችን አስተያየቶችን አድርሳችኋል። ከዛ ባሻገር የአፍሪካ ቀንድ የኤርትራና የኢትዮጵያ ውጥረት፣ የህወሓት፣ የፋኖ፣ የኦነግ ሸኔ፣ የኦሮሞ ማዕከላዊ መንግስት ኃይልን በተመለከተም የኃይል አስተላለፎች ጋር እንደዚሁ ሐሳብ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። አዲስ አበባ ውስጥ እየተሰራ ያለው እንደዚሁ ከተማውን ዲሞግራፊ የመቀየርና ከተማው ጋር በሚወጡ ጨረታዎችና የግንባታ ፕሮጀክቶች አማካይነት እንደዚሁ አዳዲስ የኦህዴድ የኢኮኖሚ ቡድን ለመፍጠር የሚደረገውን ከጉልበት ሰራተኛ እስከ ሳይት ወይም ደግሞ እስከ ግንባታ መሐንዲስ እንዲሁም ደግሞ ከተቋራጭ እስከ ደላላ ከዕቃ አቅራቢ እስከ ጨረታ ኮሚቴ ድረስ እየተደረጉ ያሉ ዝርፊያዎችን በተመለከተም እንደዚሁ ጥቆማዎችን አድርሳችሁኛል። በተጨባጭ መረጃዎች ወደፊት ዝርዝር ተጨማሪ መረጃዎችን ካደረሳችሁ ወደ ሚዲያ የሚወጣ ይሆናል። ጥቆማው ደርሶኛል። እንግዲህ በዚህ ሰዓት ከደረሱ መልእክቶች መካከል እገታና ዝርፊያን በተመለከተ በተለይ በጎንደር ቀጠና አለምሳጋ ጫካ አካባቢ ያለውን ሁኔታ በተመለከተ አሁንም ከፍተኛ ምሬት ነው እየመጣ ያለው። ይሄ ምሬት እየመጣ ያለው ምሬት በሂደት የፋኖን የፖለቲካና ህዝባዊ ትግል ከባድ አደጋ ውስጥ እንደሚጥለው ምንም ጥርጥር የለውም። ከዚህ ምሬት ከህዝብ ምሬት ጋር በተነሳ እንግዲህ እውነተኛ የህዝብ ዓላማና የፖለቲካ ጥያቄ ይዘው የሚታገሉ ፋኖች የሚፈጥረው አደጋ፣ ዝርፊያ፣ እገታ ምንድነው ጉዳዩ የሚለው በአግባቡ የተገመገመ አይመስለኝም። ብዙዎቹም እንደዚሁ በቀላሉ እያዩ ያለፉ ያለው ጉዳይ ነው። በግልጽ የፖለቲካ ዓላማ እንዲሁም ደግሞ የእገታ፣ የዝርፊያ፣ የውንብድና ተግባራት በግልጽ መለየት አለባቸው። በፖለቲካ ጥያቄዎች ሰበብ ይህንን ዓላማ የሚያራምዱ ቡድኖች ካሁኑ መቀጨት፣ መጽዳት አለባቸው። ማህበረሰቡ ዋስትና ማግኘት አለበት። ማህበረሰቡ ዋስትና የማያገኝ ከሆነ ብልጽግና ይህንን አጋጣሚ በመጠቀም አጠቃላይ የትግሉን ሁኔታ አደጋ ውስጥ ወደሚከት እንቅስቃሴ የመሄዱ ጉዳይ እዚሁ በቀላሉ የሚታይ አይደለም። ስለማሸነፍ ስለ ግንባር መረጃዎች ወይም ደግሞ አጠቃላይ የፖለቲካ ፍላጎትንና እየተፈጸመ ያለውን ግፍና ሰቆቃ በተመለከተ በትይዩ ሁለቱም እኩል የሚዲያ ሽፋን ሊያገኝ ይገባዋል። እንግዲህ እታገልታለሁ የሚለውን ህዝብ ወይም ደግሞ አስተዳድረዋለሁ የሚለውን ህዝብ ብልጽግናም በፋኖ ስም የገቡ ወንበዴዎችም የሚያደርጉት በደል በህዝቡ ላይ የሚፈጥረው ጉዳይ በትልቁ መታየት አለበት። ከዚህ ጋር በተያያዘ እንግዲህ በቀጥታ የደረሰኝን መልእክት ወደ እናንተ ላድርስ። ምሬት የተሞላበት የህዝብ ሰቆቃዎች እየደረሱ ነው ያሉት። በተለይ ደቡብ ጎንደር አለምሳጋ ጫካ ጭራሽ የተዘጋጀ የማሰቃያ ቦታ እንዳለና ከዚህ ጋር በተያያዘ ጥቆማ ሰጪዎቹ ተናግረዋል። ከተሽከርካሪዎች ላይ ተወስደው ማሰቃያ ውስጥ ቆይተው የተለቀቁ ሰዎችና ሀብት ንብረታቸውን ሽጠው ለተጠየቁት ገንዘብ አልበቃ ብሎ ከዘመድ አዝማድ ተለምኖ በእርጥባን ገንዘብ ከፍለው የወጡ ሰዎች ናቸው ይህንን እየላኩት። አሳዛኝ ታሪክ እንዳለ ነው እየላኩት። እንግዲህ ከዚህ ጋር በተያያዘ እስከ ዞን የብልጽግና ባለስልጣናትና የጸጥታ ሰዎች ድረስ ትስስር ያለው ሰንሰለት እንዳለ ገልጸዋል።
እዛ በእገታ በቆዩበት በማሰቃያ ቦታ እየሰሙትን ያዩትን የተመለከቱትና የወንብድናና ዝርፊያ ሰንሰለቱን በተመለከተ ያው እንግዲህ ብዙ ትዝብቶችን አድርሰዋል። አሁን አጠቃላይ እንግዲህ ሌባና ዘራፊ፣ አስገድዶ ደፋሪና ነፍሰ ገዳይ፣ ወንበዴና ወንጀለኛ በዚህ በተከበረው የፋኖ ስም መጠራት የለበትም። እውነተኛ የህዝብ ታጋዮች ፋኖዎች በስማችሁ የሚነግደውና ገዳይ የብልጽግና ጥቅማጥቅም ተካፋይ ቀማኛና ወንበደ ሆኖ የሚንቀሳቀስ ወንበዴ ቡድን እንግዲህ ይህንን መንጥራችሁ ካላወጣችሁ ትግሉ አደጋ ላይ ይወድቃል። ይሄ ከብልጽግና የጸጥታ መዋቅር ጋር በሚሊዮን የሚቆጠር ገንዘብ ዝርፊያ ሲፈጽሙ የነበሩት ካሁን በፊት አለም ሳጋ እንግዲህ ለብልጽግና እጅ መስጠታቸው ይታወቃል። ይሄ ደቡብ ጎንደር ውስጥ የሚገኝ ጫካ ቦታ ነው። በዚህ ቦታ እንግዲህ ይህንን በሚሊዮን የሚቆጠር ገንዘብ ዘርፈው ወደ ብልጽግና የገቡት አሁን በዋስትናቸው ተጠብቆላቸው ይገኛሉ። እንደውም አንዳንዶቹ ሹመት ተሰጥቷቸዋል። ይህን የሚመለከቱ ሌሎች ወንበዴዎችም ይህን ነው እያደረጉ ያሉት። እንግዲህ በተለይ እውነተኛ የህዝብ ልጆችን እና የፋኖን ትግልና የአማራን ህዝብ የህልውና ጥያቄዎች አደጋ ውስጥ የሚጥል ጉዳይ ስለሆነ ትኩረት ሊሰጠው ይገባል። በተለይ ጎንደር እንዲሁም ደግሞ አልፎ አልፎ ጎጃም አካባቢ የሚመጡ ጥቆማዎች ቢስተካከሉ ብለዋል። እንግዲህ አስተያየት ሰጪዎቹ አማራ ክልል ውስጥ አሁን ባለው ሁኔታ የአንድ ወረዳ በጀት በላይ ገንዘብ በአንዳንድ ዘራፊ ቡድኖች በባንክ አካውንታቸው ተቀምጦ ይገኛል ብለዋል። እንግዲህ ከባንክ ባለሙያዎች ጋር ከባንክ ስራ አስኪያጆች እስከ ብልጽግና ባለስልጣናት ድረስ የተያዘ ዝርፊያ ኔትወርክ አለ። ይሄ ፋኖ ትግል ላይ የሚያመጣው አደጋ በቀላሉ መታየት የለበትም። ከባድ አደጋ ይዞ ነው የሚወጣው። እነዚህ ላይ እውነተኛ ፋኖዎቹ እርምጃ ካልወሰዱ ህዝቡ እውነተኛ ፋኖን ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ እንደሚባለው በዘራፊዎችና በወንበዴዎች የተማረረ ህዝብ ስለ እውነተኛ ፋኖዎች የሚኖረው ግንዛቤ የጠለሸ እንዲሁም ደግሞ ወደ ከፋ መቃቃር ውስጥ እንዳይገባ ኃላፊነት መውሰድና አሁኑ መንቀሳቀስ ያስፈልጋል። በዚህ በኩል እንግዲህ ተዘርፈው ገንዘባቸው አልበቃ ብሎ ከሰው ተቀብለው የተለቀቁ ሰዎች የላኩት ጥቆማና አስተያየት እጅግ የሚሰቀጥጥ ነው። ከደቡብ ጎንደር አለም ሳጋ እየመጣ ነው። በሌሎቹ አካባቢዎች የጉዳይ ካልተስተካከለ እንግዲህ የከፋ አደጋ ነው የመጣው። ወደ መረጃዎቹ ሲሄድ ወደ መተከል የሚወስደን መረጃ አስቀድማለሁ። በመተከል የኦነግ ሸኔ ታጣቂዎች በከፈቱት ተኩስ ሰላማዊ ሰዎች ስለመገደላቸውና ንብረት ስለመውደሙ የሚገልጽ መረጃ ነው። ህዳር 12 2018 የኦነግ ሸኔ ታጣቂዎች በቤንሻንጉል ወደ መተከል ዞን ቡለን ወረዳ በኩጂ ቀበሌ በመግባት ነው ጥቃት የከፈቱት። በጥቃቱ 6 ሰዎች ሲሞቱ ቁጥራቸው ያልታወቀ ቆስለዋል። የተፈናቀሉ ሰዎችም ስለመኖራቸው የመረጃ ምንጮቹ ገልጸዋል። በአካባቢው እንደዚሁ ሁለተኛ ቀኑን የያዘ የተኩስ ድምፅ ይሰማል። ተጨማሪ መረጃዎች እንግዲህ ወጥተዋል። ይህንን በተመለከተ ከላይ በመግቢያ እንዳልኳችሁ ከዚህ ጉዳይ ጋር በተያያዘ ኦነግ ሸኔን ለተለያየ የፖለቲካ ፍላጎት ማስፈጸሚያ በማድረግ እነ ሽመልስ አብዲሳና በመከላከያ ውስጥ ያሉ ወታደራዊ አመራሮች የኦሮሚያ ሪፐብሊክ ወይም ደግሞ በዚህ ውስጥ የሚያስቡትን ነፃ ሀገር ግንባታ ለማድረግ ከተለያዩ ክልሎች ላይ የመሬት ወረራን በኦነግ ሸኔ በኩል ያስፈጽማሉ። ግድያዎችን በዚህ በኩል ያስፈጽማሉ። እነሱም በቀጥታ ይፈጽማሉ። ከዚህ ጋር በተያያዘ መተከልን በተመለከተ የመጣው ተጨማሪ መረጃ ምንድን ነው? ወደ መተከል የገባው የኦነግ ሸኔ ኃይል የኦህደድ ፕሮጀክት አስፈጻሚ እንጂ ኦነግ ሸኔ ተብሎ ሊጠራ አይገባም የሚል ዝርዝር መረጃዎችን የያዘ ነው። ከዚህ ጋር በተያያዘ ከምስራቅ ወለጋ ኤቨንቱ ወረዳ ወደ መተከል እንዲገባ የተደረገው ይሄ የኦነግ ሸኔ ኃይል የመከላከያ መረጃና ደህንነት መምሪያ ኃላፊ ጀነራል ጌታቸው ጉድና እውቅና እና ትዕዛዝ ኑሮት ነው ይሄ ኃይል ወደ መተከል እየገባው ይላሉ መረጃዎቹም ይህንን ነው የሚጠቁሙት። እንግዲህ መተከልን ወደ ኦሮሚያ ለሚለው ፕሮጀክት በሚል እንግዲህ መተከል ውስጥ የሚኖረውን ህዝብ ከኦሮሞ ውጭ ያለውን የማጥፋት ተልዕኮ የተሰጠው ቡድን ነው። በተለይ አማራውን፣ ሽናሻውን፣ ጉምዙን በመጨፍጨፍ ወደ ወለጋ ኦሮሚያ ክልል ለሚደረገው መተከልን የመጠቅለል ፍላጎት ማስፈጸሚያ ኃይል ነው። ህዳር 11 2018 አመሻሽ ጀምሮ ወደ መተከል የተንቀሳቀሰው የኦነግ ቡድን የሚመራው ጃል ቃንቄ ተብሎ በሚጠራ ሰው ነው። ጃል ቃንቄ የሚመራ ሲሆን ከወራት በፊትም ወደዚህ ወደ መተከል ገብቶ 155 ታጣቂዎችን ይዞ መተከል ጥቃት ፈጽሞ መንደሮችን አቃጥሎ የወጣ ኃይል ነው። እንግዲህ ይሄ ፈጽሞ ከመከላከያና ከኦሮሞ ክልል ኃይሎች ጋር በፍጹም ውጊያ አያደርግም። ቡድኑ እንግዲህ በጃል ቃንቄ የሚመራው ቡድን
ዋና ዓላማው ከነ ጌታቸው ጉድና 404ኛ የመከላከያ ኮር 55ኛ ክፍለ ጦር አዛዦች ጋር ስምሪቶችን እየወሰደ እንግዲህ በመተከል ቀጠና የሚደረገውን ዘመቻ ማድረግ ነው። ጃልቃንቄና የ55ኛ ክፍለ ጦር የመከላከያ አዛዥ የቅርብ ቤተሰብ ናቸው። ይሄ ደግሞ ተሰልቶ በነ ጀነራል ጌታቸው ጉድና ነው ምደባ የተደረገው። እንግዲህ የቅርብ ቤተሰብ የሆነው የ55ኛ ክፍለ ጦር አስፈላጊ ድጋፍ ያደርግለታል ጃልቃቄ። ጃልቃቄ የሚመራው ቡድን በፍጹም ከመከላከያ ጋርም ሆነ ከኦሮሚያ ጸጥታ ጋር ውጊያ አድርጎ አያውቅም። የእጃዙር የፍላጎት ማስፈጸሚያ ቡድን ነው ይላሉ የውስጡን የሚያውቁ የመረጃ ምንጮች። መተከል የጃልቃንቄ ኃይል ተደጋጋሚ ጥቃት ሲያደርስ በመተከል ቀጠና የሚገኘው የመከላከያ የምዕራብ እዝ 22ኛ ክፍለ ጦር 34ኛ ክፍለ ጦር እንዲሁም ደግሞ ከላይ የተገለጸው በሱ የቅርብ ቤተሰብ አመራሮች የሚመራው 55ኛ ክፍለ ጦር ቢኖሩም እርምጃ ወስደውበት አያውቁም። የጃልቃንቄ ኃይል ዋና ዓላማው መተከልና አባይ ግድብን በኦሮሚያ ሪፐብሊክ ውስጥ ለማድረግ ለሚደረገው እንግዲህ የኦሮሞ ፖለቲከኞች ለሚያስቡት ፕሮጀክት ማስፈጸሚያና የትርክት አቋም መያዣ የወረራ ተስፋፊነት ማስፈጸሚያ ቡድን ነው ብለዋል። ጃልቃቂ የጃልሰኝ የቅርብ ሰው ነበረ። ጃልሰኝ ጫካ በነበረበት ጊዜ አሁን ያላቸው ግንኙነት ጠንካራና ጥብቅ ነው። ጃልሰኝ የኦሮሚያ ክልል የሚሊሻ ከፍተኛ ቢሮ ባለስልጣን በመሆኑ ለጃልቃቂ የተለያዩ ድጋፎች ከኦሮሚያ ክልል በዚህ በኩል ይደረጋሉ። በመከላከያ በኩል ደግሞ በነ ጀነራል ጌታቸው ጉድና በኩል ይደረግለታል ነው የተባለው። እንግዲህ ትልቅ ሀገርና ትልቅ ሰራዊት ትልቅ ተቋም የሚመሩ ትልልቅ ኃላፊነት ላይ ያሉ ወታደራዊ አመራሮች እንደዚህ እንግዲህ ወደፊት ነፃ ሀገር እንሆናለን በሚል እንደዚህ አይነት የታጣቂ ቡድኖች ሴራ ውስጥ ገብተው እንደዚህ ስማቸው ሲጠራ ለነሱም ለተቋሙም እንግዲህ የሚያሳፍር ቢሆንም ደግሞ ከብሔርተኝነት አንጻር ደግሞ እንግዲህ እየሰራ ነው ብለው ስለሚያስቡ ሌላው ኢትዮጵያዊ ይህንን ግምት ውስጥ በማስገባት እንግዲህ ሀገር የማትረፍ ኃላፊነቱን ሊወጣ ይገባል። እንግዲህ የነጃልቃንቂንም ሆነ የሌሎቹን ስምሪት እየተከታተሉ መረጃ እንደሚያደርሱ የመረጃ ምንጮች ገልጸዋል። በነገራችን ላይ ወለጋ አካባቢ ያለውን አጠቃላይ ሁኔታና በዚህ ቀጠና ያለውን ሁኔታ የእጅ መዳፋቸውን ያክል የሚያውቁት የአካባቢው የአማራ ተወላጆች እያንዳንዷን ስምሪት፣ እያንዳንዷን እቅድ፣ እያንዳንዷን ከኦሮሚያ ክልል የምትወሰነውን ውሳኔና የምትሰጠውን ትዕዛዝና መመሪያ እንዲሁም ደግሞ መከላከያ የአካባቢውን ቋንቋዎች በመጠቀምና ያላቸውን ኔትወርክ በመጠቀም እያንዳንዱ ጉዳይ እየተከታተሉ እንደሆነ ነው እየገለጹ የሚገኙት። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ቋራ የሚወስደን መረጃን የማስከትለው በቋራ የእርሻ ኢንቨስተሮችን የመንግስት ወታደሮች ረሽነዋል የሚል ነው። ባለሀብቶቹ የተመዘገበ ትጥቃችሁን አውርዱ በሚል ነው የመንግስት ወታደሮች በቋራ በእርሻ ስራ ላይ ተሰማርተው የነበሩ ባለሀብቶችን እየገደሉት። እንግዲህ በህግ የተመዘገበና መታወቂያና ሰነድ ያለውን መሳሪያችሁን አውርዱ በሚል የብልጽግና ወታደሮች መሳሪያ የተመዘገበበት ሰነድ ቢቀርብም ባለሀብቶቹን ከመግደል ወደ ኋላ አላሉም ነው ያሉት። ተጨማሪ መሳሪያ ይኖራችኋል የሚል ነው። ለምን ገደላችሁ ተብሎ በኃላፊዎቹ በእርግጥ ተጠይቀዋል። እንግዲህ የፈጸሙ ወታደሮች እንግዲህ ኃላፊዎቻቸው የባለሀብቶቹን ሁኔታ ሲሰሙ ለምን ገደላችሁ ሲባሉ ተጨማሪ መሳሪያ ይኖራቸዋል ብለን አስበን ነው የሚሉት። እንግዲህ ይሄ ነው የተሰጠው ምላሽ። አንድ ሰው ይገደላል፣ የሚሰጠው ምላሽ ይሄ ነው። እንግዲህ ባለፈውም ለምን ገደላችሁ ተብለው ለምን አስገዶ መድፈር ፈጸማችሁ ተብለው ሲጠየቁ እኛ ወደ የት እንሄድ ሲል አለቆቻቸውም ይህንን ነው እየተቀበሉት። አሁን ደግሞ ይህንን ነው ያሉት። ባለፈውም በተመሳሳይ እዚሁ መተማ አካባቢ አንድ እርሻ ባለሀብት ካምፕ ወታደሮች ገብተው በሙሉ ጥበቃዎችን ከገደሉ በኋላ ለምን ገደላችሁ ሲባሉ ፋኖ መስለውን ነው የሚል ምላሽ ነው የሰጡት። አሁንም ይህንን ነው የሰጡት። እንግዲህ በዚህ በቋራ ቀጠና በተለይ ቁጥር 4 የሚባለውን ቁልፍ ቦታ ካለፈው አንድ ወር ጀምሮ የያዘው የመንግስት ኃይል እና ወታደራዊ አዛዦቹ በዚህ ቀጠና በኮንትሮባንድ ጦር መሳሪያ ንግድ ስለመሰማራታቸው መረጃ ምንጮቹ በድጋሚ ያረጋግጠዋል። በዚህ ውስጥ እንግዲህ ሰሞኑን ወደ ቦታው ጭምር የተንቀሳቀሱት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ጨምሮ ሌሎች ከፍተኛ ወታደራዊ አዛዦች ከቁጥር 4 ቋራ እስከ መካከለኛው አፍሪካ ቻድ፣ ሱዳን፣ ዳርፉር፣ ከሰላ ድረስ የተዘረጋ ትልቅ የጦር መሳሪያ የኮንትሮባንድ መስመር ውስጥ ይገኛሉ። በዚህ መስመር ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ወይም ደግሞ ራፒድ ስፔሻል ፎርስ ለሚባለው ከኢትዮጵያ እና በኬንያ በኩል ከአረብ ኤሚሬትስ የሚገባ መሳሪያም እንደዚሁ በዚህ ቀጠና ያልፋል ከመደበኛው ውጭ። ከዛ ባሻገር እንግዲህ በዚህ ቀጠና
በመካከለኛው ምስራቅ በሱዳንና እስከ ቻድ ድረስ ባለው የጦር መሳሪያ ንግድ የኢትዮጵያ የጦር መሪዎች፣ የኤርትራ የጦር መሪዎች፣ የህወሓት ወታደራዊ መሪዎች በዳርፉር ስምሬት ላይ የነበሩና አብየ ግዛት ወታደራዊ አስተባባሪ የነበሩ በስም የተጠቀሱትን ጨምሮ አንዳንድ የሱዳን ወታደራዊ አዛዦችን ጨምሮ በዚህ መስመር እንግዲህ ስማቸው በቀዳሚነት የሚጠሩ ወታደራዊ ጄኔራሎች መኖራቸውን ነው መረጃዎቹ የሚያሳዩት። በዚህ የጦር መሪዎች እንግዲህ እና የደህንነት ሰዎች ይገኙበታል የተባለው ትልቅ የጦር መሳሪያ የኮንትሮባንድ መስመር ለወትሮ እንግዲህ የኢትዮጵያውያን ብዙ በዚህ አልተጠሩም ነበር። አሁን ግን በዋናነት ተሳታፊ ሆነዋል። እንግዲህ በሱዳን የሚገኙ የትግራይ ኢትዮጵያውያን ወገኖች ጨምሮ እንደዚሁም ከኢትዮጵያ ወታደራዊ አዛዦች ከኤርትራ የተወሰኑ ባለስልጣናትና ወታደራዊ አዛዦች ጨምሮ ስማቸው እየተነሳ መሆኑን የመረጃ ምንጮቹ ገልጸዋል። ወደፊት እንግዲህ የተጣሩ መረጃዎች ሲመጡ ደግሞ በስም ዝርዝር ይቀርባል። አሁን የተወሰኑ ስም ዝርዝሮች ወጥተዋል። ወደ ጎጃም ቀጠና የሚወስደን መረጃ ላስከትል። ትላንትና ከባድ ውጊያ ከተደረገባቸው አካባቢዎች መካከል በደንበጫ ዋድ በተባለ ቦታ ትናንትና ከ3 አቅጣጫ ከገባ የመንግስት ኃይል ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከብር ሸለቆ በኩል ሰንሰል ተብሎ በሚጠራው አቅጣጫ ወይም ደግሞ ግንባር የገባ አንድ ጋንታ የመንግስት ኃይል ሙሉ በሙሉ ማለቁን የወጡ መረጃዎችና የቪዲዮ የተንቀሳቃሽ ምስል ማሳያዎች ይህንን ገልጸዋል። ከየጨረቃ ወደ ሰንሰል ሽፋን ለመስጠት ከገባ የመንግስት ኃይልም 11 ወታደሮች የሞት ጉዳት እንደደረሰባቸውም የመረጃ ምንጮቹ ገልጸዋል። ከደንበጫ ከተማ ወደ ዋድ ከተማ ወደ ዋድ ኢየሱስ ተብላ ወደምትጠራው ከተማ ከገባ የመንግስት ኃይል ጋር ለሰዓታት ውጊያ ተደርጎ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ሆኖም የመንግስት ኃይል ወደ እኩለ ቀን ገደማ ወደ ዋድ ከተማ ገብቶ ነበረ። ለሰዓታት ቆይታ ካደረገ በኋላና እንደገና ያለውን ውጥረት ተከትሎ ከተማዋን ለቆ ወጥቶ ነበረ። እንደገና መሻሹን ምሽት 12 ሰዓት ጀምሮ ደግሞ ወደ ዋድ ከተማ ኃይል ስለማስገባቱና ተጠግቶ እና ከበባ አድርጎ ስለማደሩ የመረጃ ምንጮች ገልጸዋል። ትናንት በ3 ግንባር ከገባ የመንግስት ኃይል እግረኛ ኃይል ባሻገር የድሮን ስምሪትና የድሮን ጥቃትም መፈጸሙን መረጃዎች ገልጸዋል። ትላንትና ጃጅራብ ተብሎ በሚጠራ ቦታ በተፈጸመ የድሮን ጥቃት ሻይ ቤት ላይ የነበሩ ሰላማዊ ሰዎች ሙትና ቁስለኛ ሆነዋል። ዛሬ በዚህ ሰዓት በአካባቢው ምን አለ የሚለውን ስንመለከት ደግሞ ዋድ ኢየሱስ ውጥረት አለ። ተጨማሪ መንግስት ኃይል ከደንበጫ ከተማ ወደ ዋድ ኢየሱስ አንቀሳቅሷል። ከማለዳ ጀምሮ ከእግረኛ ባሻገር ከጠዋቱ 2 ሰዓት እስከ 3 ሰዓት ድረስ በሰው አልባ የአውሮፕላን ወይም ደግሞ ድሮኖች ስምሪት ተደርጓል። በተለይ በደንበጫ ወረዳ የዘለቃ ዋድ በተባሉ ቦታዎች የድሮን ቅኝቶች ለተከታታይ ጊዜ ሲደረጉ አሰሳ እየተደረገ ነው። ከዚህ ባሻገር ከደንበጫ ባሻገር እንደዚሁ ደጋዳሞት እንዲሁም ደግሞ ወደ ደባይ ጥላት ግን አካባቢዎች ወዳሉና አማኑኤል እስከ ደብረ ኤልያስ ድረስ የድሮን ቅኝቶች መደረጋቸውን ከአካባቢ የወጡ መረጃዎች ያሳያሉ። ወደ ሌላ የፋኖ መረጃ የተመለከተ መረጃ ስናስከትል ፋኖ የህዝብ አስተዳደር ጋር በተያያዘ እንደዚሁ የተለያዩ ማህበራዊ መመሪያዎችን አስተላልፈዋል። አባካኝ የሆኑ ጎጂ ልማዳዊ ድርጊቶችን በተመለከተ በአግባቡ ወጪ ቆጣቢ በሆነ መንገድ እንዲከናወኑ በሚል ፋኖ በሚያስተዳድራቸው አካባቢዎች ይህን ማህበራዊ ግዴታ መመሪያ አስተላልፏል። ፋኖ በተቆጣጠራቸው ቦታዎች የአስተዳደር፣ የጸጥታ፣ የማህበራዊ ፍትህ እንዲሁም ደግሞ የአደረጃጀትና የሀገር ሽማግሌዎች ቡድኖችን በማቋቋም ህዝባዊ አስተዳደር እያዋቀረ መሆኑንም የወጡ መረጃዎች ያሳያሉ። በዚህ መረጃ ላይ አስተያየት የሰጡ አንድ የፋኖ መሪ ፋኖ ወደ ሙሉ ጊዜ የህዝብ አስተዳደር እየመጣ ሲሆን ጊዜያዊ የህዝብ አስተዳደር ምስረታ ተጀምሯል ነው ያሉት። መዋቅሮች ስለመዘርጋታቸው እንደዚሁ ገልጸዋል። በአንዳንድ አካባቢዎች ከዚህ ጋር በተያያዘ እንግዲህ የፋኖ አንድ አለመሆን፣ ፋኖ ደግሞ በአንድ ዝና የፖለቲካ መዋቅር አለመመራቱ ዝርፊያዎችን ለመቆጣጠር እንዲሁም ደግሞ ለወንበዴዎች ደግሞ ምቹ አጋጣሚ የፈጠረ መሆኑንም ያነሳውለት የፋኖ መሪ እንግዲህ በቅርቡ ሁኔታዎችን በሙሉ አቻችሎ ወደ አንድነት ለመምጣት ጥረት ይደረጋል የሚል ምላሽ ነው የሰጠው። ወደ ወለጋ የሚወስደው መረጃ ላስከትል። ወለጋ በሰሞኑን አቢደንጎሮ አካባቢ ከህዳር 12 ጀምሮ የስልክ ውጊያ ሲደረግ ነበር። እንግዲህ ላለፉት 3 ቀናት ትላንትና ህዳር 12 አመሻሹን ጀምሮ የስልክ አገልግሎት በአቢደንጎሮና አካባቢው ስለመቋረጡ የመረጃ ምንጮች ገልጸዋል። ይህንን ተከትሎ ያለው ሁኔታ ማጣራት አልተቻለም። እስከ ትላንት ድረስ በተለያዩ ቦታዎች ከባድ ውጊያዎች
እየተደረጉ መሆናቸውና ውጊያዎች እንደነበሩ የአየር ኃይል የሄሊኮፕተርና የድሮን ስምሪቶችም ስለመደረጋቸው መረጃዎች ጠቁመዋል። ሆኖም የተፈጸመ የአየር ጥቃት ስለመኖሩ የተረጋገጠ ነገር የለም። ውባጭ፣ ቱሉ ጋና፣ ቱሉ ዋዩ እና ያጎላ ተብሎ በሚጠሩ አካባቢዎች ጨምሮ ውጊያ ተስፋፍቶ ነው ያመሸው እስከ ትላንት አመሻሽ ድረስ። ተጨማሪ ያሉ ሁኔታዎችን ለመከታተል አሁን አልተቻለም። የስልክ ግንኙነቶች ተቋርጠዋል በአካባቢው። በመሀል የችሎት መረጃዎችን ላስከትልና ወደ ግንባር መረጃዎች እመለሳለሁ። በችሎት መረጃዎች የተለያዩ መዝገቦች የሚጠሩ የህሊናና የፖለቲካ እስረኞች ልደታ ከፍተኛ ፍርድ ቤት ጸረ ሽብር ችሎት ቀርበዋል በትላንትናው ዕለት። ከነዚህ መካከል በሶስት ክሶች የሚጠሩ አንደኛ ሀብታሙ ጌትነት በፌዴራል ፖሊስ ሜክሲኮ እስር ቤት ቆይቶ ወደ ቅሊንጦ የተዛወረና አዲስ ክስ የተመሰረተበት የሽብር ወንጀል ክስ ተመስርቶበታል። ለዚህም እንግዲህ ዋስትናውን በመከልከል ክርክር ለማድረግ በቀጣዩ ህዳር 25 2018 ተለዋጭ ቀጠሮ ተሰጥቶታል። ሌላው እነ ተመስገን ጌትነት ናቸው። አቃቢ ህግ ላይ የተሰጠው የሰነድ አስተያየት አልደረሰም በማለቱ አቃቢ ህግ ጠበቆቹ በ5 ቀናት ውስጥ ይህንን አጠናቀው ይዘው እንዲቀርቡና በአቃቢ ህግ ምስክሮችና የሰነድ ምስክር ላይ አስተያየት እንዲያቀርቡ ፍርድ ቤቱ ለ16 2018 ዳር ተለዋጭ ቀጠሮ ሰጥቷል። ሶስተኛ ጌታሰው ነበበ ነው። በተከሰሰበት የሽብር ክስ የዋስትና ክርክር ለማድረግ ለህዳር 17 2018 ተለዋጭ ቀጠሮ ተሰጥቶበታል። ወደ ግንባር መረጃዎች እመለሳለሁ። ወደ ግንባር መረጃዎች ስንመለስ ወደ ደቡብ ጎንደር ጋይንት የሚወስደን መረጃን ማስከትለው ጋይንት በሌሊት ወደ ፋኖ ቀጠና ማዶ ተብሎ ወደሚጠራው ቦታ በመግባት ከበባና አፈና ለማድረግ ከገባ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከንፋስ መውጫ ከተማ በመነሳት ማዶዬ ተብሎ ወደሚጠራው ቦታ መግባት ከንጋቱ 11 ሰዓት ጀምሮ እስከ ረፋ ድረስ ጥቃት እየፈጸመው የመንግስት ኃይል በተሰጠው ያጸፋ ምላሽ ነው እንግዲህ ኪሳራ እየደረሰበት። በዚህም 9 የሚደርሱ የመንግስት ኃይሎች ሚሊሻ አባላትን ጨምሮ ሙትና ቁስለኛ ሲሆኑ 3 ደግሞ በፋኖ እጅ ገብተዋል። እንግዲህ እዚህ ላይ እንደ መረጃ ምንጮቹ በፋኖ እጅ ከገቡት ውስጥ ከተማረኩት ውስጥ ማለት ነው ባለፈው ሰኔ ወር ላይ ተማርኮ ምህረት ተደርጎለት እየተለቀቀ አንድ የሚሊሻ አባልም ይገኝበታል ነው እየተባለው። እንደገና በመንገድ በመምራት ጥቆማ በመስጠትና የሌሊት ኦፕሬሽን በመምራት ነው ይሄ የሚሊሻ አባል ትላንትና እንደገና በፋኖ እጅ የተያዘው። ከፋኖ ጋር በነበረበት ጊዜ ሰኔ ላይ አካባቢዎቹን የፋኖ ቀጠናዎችን ያውቅ ስለነበር አሁን በምህረት ፋኖ ከለቀቀው በኋላ የሌሊት ኦፕሬሽን ለመምራት ወደ አካባቢው መግባቱን የመረጃ ምንጮች ገልጸዋል። ወደ አካባቢው መግባቱን ገልጸዋል። አሁን በፋኖ እጅ ይገኛል። እንግዲህ ይሄ ነው ያለው እዛ አካባቢ። አምባሰል ደቡብ ወሎ አምባሰል የመንግስት ወታደሮች ከግዳጅ ቀጠና ጠፍተዋል የሚል መረጃ ነው ያለው። ትላንትና አመሻሽ ነው ይሄ ክስተት የተከሰተው። አመሻሹን የተወሰኑት ወደ ፋኖ ሲቀላቀሉ መሳሪያቸውን አስረክበውም የመጓጓዣ ወጫቸው ተሸፍኖላቸውም እንደዚሁ ወደ ቤተሰብ የሄዱ መኖራቸውን የመረጃ ምንጮች ገልጸው አምባሰል ቀጠና ከሚገኘው 35ኛ ክፍለ ጦር ነው 20 ወታደሮች ከነሙሉ ትጥቃቸው ህዳር 12 ትናንትና አመሻሹን እየወጡት ተብሏል። እነዚህ ውስጥ እንግዲህ በአጠቃላይ በግዳጅ ቀጠና ወጥተው ከ35ኛ ክፍለ ጦር በአንድ ወር ጊዜ ውስጥ 185 የሚሆኑ ወታደሮች ይህን ክፍለ ጦር ለቀው ወጥተዋል። በዚህ ምክንያት እንግዲህ በአካባቢው አዛዦቹ ጭምር ስብሰባ ጠርተው ነበረ። ተወርዋሪ ኃይል እንጂ ግንባር ላይ መቆየት የለባቸውም የሚል ትዕዛዞች ተላልፈው ነበር። ትናንትና ደግሞ ይህን ያክል ቁጥር ያለው 20 የሚሆን ማለት ነው ከስምሪት ቀጠና መውጣቱ ነው የተገለጸው። ከዚህ ጋር በተያያዘ እንግዲህ የሻምበል መሪዎችም ከአሁን በፊት ከወጡ 185 ወታደሮች ውስጥ የመቶ አለቃና የሻምበል መሪዎች ይገኙበታል። በዚሁ ቀጠና ሰሜን ወሎ ሀብሮ ወረዳ ጊራና ሸለቆ አቅራቢያ ጎራር ተብሎ በሚጠራ ቦታ ለሰዓታት የቆየ ውጊያ ተደርጓል። ከአንድ ወር በኋላ ወደ ጊራና ሸለቆ የገባው የመንግስት ኃይል ወደ ጊራና ከተማ ማለት ነው የገባው የመንግስት ኃይል ነው እንግዲህ ከጊራና ወደ ጎራርባ ተብላ ወደሚጠራው ቦታ ስምሪት አድርጎ ይሄ ጉዳት እየደረሰው። በዚህ የተንቀሳቀሰው የመንግስት ኃይል ጋር ነው ውጊያ የተደረገው። በዚህ የደረሰው ጉዳት በዝርዝር አልታወቀም። የመንግስት ኃይል ወደ ጎራርባ ተብላ ወደሚጠራው ቦታ ከጊራና ሸለቆ መውጣቱን ተከትሎ በሌላ አቅጣጫ ፋኖ ወደ ጊራና ሸለቆ ከተማ በመግባት በወታደራዊ ካምፕ ላይ ጥቃት ፈጽሟል። በተፈጸመው ጥቃት ቁጥራቸው ያልታወቁ የሚሊሻ አባላት ሙትና ቁስለኛ ሆነዋል።
እንግዲህ ይህንን ተከትሎ ደግሞ ከዚህ ከጊራና ሸለቆ ወደ ጎራርባ ተብሎ ወደሚጠራው አካባቢ ለማምለጥ ሲሞክሩ ደግሞ ድጋሚ በተፈጸመ ወታደራዊ የደፈጣ ጥቃት በሚሊሻ አባላት ላይ እንደዚሁ ድንገተኛ ጉዳት ደርሷል። ቁጥራቸው አልታወቀም። በሁለተኛ ዙርም በመጀመሪያ ዙርም በካምፑም ከካምፕ ውጭም በተፈጸሙት ድንገተኛ ጥቃቶች የደረሰው ጉዳት አልታወቀም ነው የተባለው። ሌላው መረጃችን ወደ ራያ ቆቦ የሚወስደን ነው። በራያ ቆቦ ከተማ የመንግስት ሰራተኞች ስብሰባ ነበረ ትላንትና። የሰበሰቡት ደግሞ የብልጽግና ባለስልጣናትና ወታደራዊ አዛዦች እንደሆኑ ተሰብሳቢዎቹ ገልጸዋል። መጨረሻ ያሉትን ዛቻና ማስፈራሪያ የወታደራዊ አዛዦቹ አሰምተዋል። ኮሎኔል ጣሄር የመንግስት ቢሮዎችን በስም እየጠራ የመንግስት ሰራተኞችን እንደዚሁ በስም እየጠራ ተስፋችሁን እናጨልመዋለን፣ እናንተ የፋኖ ደጋፊና በፋኖ የምትተማመኑ እያለ ዛቻ ሲያሰማ ነበረ። ከናንተ የውስጥ ተላላኪዎች የመጨረሻውን እርምጃ እንወስድባቸዋለን፣ ፋኖን አሸንፈነዋል፣ መረጃ ምንጩን አድርቀነዋል፣ በታትነነዋል፣ በቅርቡ አይናችሁ እያየ ሁሉንም ፋኖ አስከሬን አምጥተን እንዘረገዋለን፣ ፋኖን የምትደግፉ ስም ዝርዝራችሁ ደርሶናል፣ እርምጃ እንወስዳለን በሚል ኮሎኔል ጣሄር ይህንን ሲናገሩ ነበር ነው የተባለው። እንግዲህ እነ ኮሎኔል ጣሄር ይህንን ሲናገሩ አሁን የመጀመሪያቸው አይደለም። ሁልጊዜ በየዓመቱ የሚናገሩት ንግግር ነው። መሬት ላይ ካለው ነባራዊ ሁኔታ ውጭ የሆነና ከተማ ውስጥ የሚገኘውን ህዝብ የማሰቃየት ወይም ደግሞ ከግንባር ውጭ ያለውን ሰላማዊ ህዝብ ከዚህ ጋር በተያያዘ መውቀስ፣ ማሰቃየት፣ ማሰር፣ መደብደብ፣ መግደል አሁን በክልሉ እንግዲህ ትጥቅ እናስፈታለን ብሎ የገባው መከላከያ አመራሮችና የመከላከያ ወታደሮች ተግባር ሆኗል። ከዚህ በትይዩ እንግዲህ የብልጽግና የአማራ ብልጽግና ባለስልጣናትና የጸጥታ ሰዎችም ሚናቸው ቀላል አይደለም። በተለይ ሚሊሻ፣ አድማ ብተናና የፖሊስ የብልጽግና ባለስልጣናት። ወደ ኤርትራ የሚወስድን መረጃ ላስከትል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ብልጽግና መንግስት የአስመራውን ስምምነት አክሽፏል ብለዋል። ከባለፈው ከ7 ዓመታት በፊት በአስመራ አብይ አህመድና ኢሳያስ አፈወርቂ የተነጋገሩበት ጉዳይ ከሽፏል። የሰላም ስምምነቱ ከሽፏል። ብልጽግና እንደቀደምት የኢትዮጵያ መንግስታት ተስፋፊዎች ፖሊሲውን ተግባራዊ እያደረገ ነው ሲሉ ነው የወቀሱት። የማነ ገብረ መስቀል ሁለት ጉዳዮችን ነጣጥለው አስቀምጠዋል። አንደኛው ብልጽግና የባህር በር ፍላጎቱ ሲሆን፣ ሁለተኛው ደግሞ ኤርትራ በትግል ያገኘችውን ነፃነት ለመቀልበስ እየተንቀሳቀሰ ነው ሲሉ ወቅሰዋል። ብልጽግና መጠነ ሰፊ የሆነ የግጭትና ውጥረት ቅስቀሳ እያደረገ ነው። ስለዚህ ስምምነቱን የጣሰው ብልጽግና ብቻ ነው ሲሉ ገልጸዋል። የቀጠናው መረጋጋት ከሽፏል ያሉት የማነ ገብረ መስቀል ቅን ልቦና የጎረቤት ሀገራትን ሉዓላዊነትና ዓለም አቀፍ ስምምነቶችና ሕግጋትን ማክበር ይገባ ነበረ። በተቃራኒው ግን የኢትዮጵያ መንግስት ብሔራዊ ስሜትን ለማነሳሳት በሚል በመገናኛ ብዙሃን የሚያደርገው ጸረ ኤርትራ ቅስቀሳና ከቀይ ባህርና ከአሰብ ጋር የተያያዘ ጉዳይ ቀጥሏል ሲሉ እንግዲህ ይህንን ገልጸዋል። ከዚህ ከባህር ጉዳይ ጋር በተያያዘ ሰሞኑን እንደዚሁ በምስራቅ አፍሪካ መነጋገሪያ ከሆኑ ጉዳዮች መካከል አንደኛው የኡጋንዳው ፕሬዝዳንት ሰሞኑን ያደረጉት ንግግር ነው። ለዚህ ደግሞ በኬንያ በኩል ምላሽ ተሰጥቷል። የኡጋንዳው ፕሬዝዳንት እንግዲህ በኬንያ በህንድ ውቅያኖስ ጫፍ በኩል የባህር በር የማሰጠን ከሆነ እንግዲህ ወደፊት ጦርነት ሊቀሰቀስ ይችላል ማለታቸውን ተከትሎ የኬንያ የውጭ ጉዳይ ሚኒስተር በፓርላማው ይህን ማብራሪያ ሰጥተዋል። ውጭ ጉዳይ ሚኒስተር ሙዳቪድ ይህንን ዘገባ የዘገበው ዋዜማ ነው። ሙዳቪድ እንግዲህ ኬንያ ወደብ አልባ ለሆኑ ሀገራት የባህር በር የመስጠት ግዴታ አለባት ብለዋል። ዓለም አቀፍና ቀጠናዊ እንዲሁም ደግሞ የቅኝ ግዛት ህግጋትን ለወደብ አልባ ሀገራት መስጠት መብት አለ ሲሉ ገልጸዋል። ከዚህ ጋር በተያያዘ ባህር በር ምክንያት ከኬንያ ከሌሎቹ ሀገራት ጋር ኡጋንዳን ጨምሮ የገባቸው ወታደራዊ ውጥረት ወይም ደግሞ የጦርነቱ ውጥረት የለም ሲሉ ገልጸዋል። ኬንያ ለወደብ አልባ ሀገራት ያለው እንግዲህ በተለይ በዚህ ደቡብ ሱዳን፣ ኮንጎ የተወሰናላት በዛ በኩል ወደ ምዕራብ ሩዋንዳ፣ ብሩንድን ጨምሮ ለነዚህ ሀገራት ወደብ እንደማትከለከልና ሀሳቧን እንደማትለውጥ ይህንን አረጋግጠዋል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰቢያ ያስኳቸው መረጃዎች እነዚህ እንደመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ፣ መልካም ቅዳሜ።